ሺህ ሌሊት በብቸኝነት የአሌክሳንደር ሴልኪርክ ብቸኝነት። ወጣቶች ከብድርና ከፍቅር ሽሽት ሊጠለሉባቸው የሚችሉባቸው ሁለት ቦታዎች እስር ቤትና መርከበኝነት ነው የሚል የቆየ ባህል አለ። ስኮትላንዳዊ ወጣት አሌክሳንደር ሴልኪርክም የመረጠው ይህንኑ ነበር። በትውልድ መንደሩ የተከሰሰበትን የወጣት ጥፋተኝነት ክስ ሽሽት የመረጠው መርከበኝነትን ሆነ። ቤተሰቦቹ እንኳ ባለጸጋ የጫማና የቆዳ ውጤቶች ማምረቻ ባለቤት ናቸው። ልጃቸው አሌክሳንደር ሴልኪርክ ግን በአንድ ቦታ አርፎ መቀመጥ የማይሆንለት አምባጓሮ የሚቀናው ጀብደኛ ወጣት ነውና ገና በ15 ዓመቱ ነበር መርከብ ላይ ወጣው። ኋላ ላይ ከአንዱ መርከብ ወደ ሌላ ሲል ቆይቶ በ1703 በ27 ዓመቱ ሲንክ ፖርትስ የተባለችዋ መርከብ በብራዚል የባህር ጠረፍ በኩል ወደ ደቡብ እያቀናች ሳለ በዋና የባህር ጉዞ መሪነት ቡድኑን ተቀላቀለ። የአርጀንቲናን የደቡብ ጫፍ የባህር ጠረፍ ካካለሉ በኋላ በቺሊ የባህር ጠረፍ በኩል ወደ ሰሜን አቀኑ። ሆኖም ግን የመርከቢቱና የመርከበኞቹ ሁኔታ እጅጉን አደገኛ ሁኔታ ላይ ነበር። የጫኑት ስንቅ ተመናምኗል። በዚያ ላይ ደግሞ በሽታም ታክሎበት ጉዞውን ሲጀምሩ ከነበሩት 92 መርከበኞች መሃል አሁን መርከቢቱ ላይ የቀሩት 42 ብቻ ናቸው። መርከቢቱ በአደገኛ ሞገድ እየተላጋች ነው። ከሁሉም በላይ ደግሞ የመርከቢቱ አካል ክፉኛ በምስጥና በተባይ የመበላቱ ጉዳይ ሁኔታውን እጅግ አሳሳቢ አድርጎታል። በዚያ አስቸጋሪ ሁኔታ ውስጥ እያሉ ነበር በመስከረም 1704 ላይ የጆዋን ፈርናንዴዝን ደሴት ከአድማሱ ጥግ የተመለከቷት። ካፒቴን ስትራንድሊንግ መርከበኞቹ ከጉዞ ድካምና ፍርሃት ላፍታም ቢሆን እረፍት ቢያገኙ በሚል በደሴቲቱ ላይ እንዲያርፉ አዘዘ። ሲንክ ፖርትስ ጆዋን ፈርናንዴዝ ደሴት ላይ መልሕቋን ጣለች። የደሴቲቱ ላይ እረፍታቸው የአፍታ ያክል ነበር። ካፒቴን ስትራንድሊንግ ቶሎ ጉዞአቸውን እንዲቀጥሉ ይፈልጋል። መርከቢቱ መልሕቋን እንድታነሳ አዘዘ። ይህኔ ግን ባለታሪካችን አሌክሳንደር ሴልኪርክ ተቃውሞን አሰማ። በማዕበል የተንገላታችውንና ብል ያነከታትን ይህችን መርከብ ለጉዞ አደገኛ ነች ሲል ተቃወመ። እዚሁ ሆነ ሌላ መርከብ እስኪመጣ እንጠብቅ ሲል ካፒቴኑንና ጓደኞቹን ተማጸነ። ሰሚ አላገኘም። ሁሉም ጉዞውን ለመቀጠል ሽቷል። በዚህ ላይ ደግሞ ካፒቴኑ እንደሚያውቀው ይሄ ሴልኪርክ እጅግ አስቸጋሪና ችግር ፈጣሪ ቢጤ ነው። በመሆኑም ንትርኩ ሲበዛ ካፒቴኑ ሴልኪርክ የተወሰኑ ቁሳቁሶችን ይዞ እዚችው ሰው አልባ ደሴት ላይ እንዲቆይ ወስኖ መርከቢቱ ለጉዞ ተሰናዳች። ሴልኪርክም በአቋሙ ጸና። ጥቂት ቆይቶ ግን ብቻውን ደሴቲቱ ላይ ቀርቶ መርከቢቱ ጥላው ስትሄድ ሲያይ ሐሳቡን ቀይሮ ወደ መርከቢቱ እየሮጠ ይጣራ ጀመር። ማንም ሊሰማው የፈለገ የለም። ብቻውን በካርታ ላይ ነቁጥ ቦታ ላይ ባለች ሰው አልባ ደሴት ላይ ጥለውት ሄዱ። ብቻውን። በመጀመሪያዎቹ ቀናትና ወራት ቁጭትና ጸጸት ውስጡን ይበላው ጀመር። አንዳችም ሰብአዊ ፍጡር በሌለበት በብቸኛ ደሴት ላይ ብቻውን ቀርቷል። በአካባቢው የሚሰማው የነፋስና የባህሩ ሞገድ ድምፅ ብቻ ነው። ምናልባት መርከብ ሲመጣ ባይ በሚል ውሎና ዳሩ በባህሩ ዳርቻ ቀለቡም ከዚያ ሆነ። ሰርክ ወደ አድማስ ቢያማተርም ግን አንዳችም መርከብ በውቅያኖሱ ላይ አይታይም። ሐዘንና ትካዜ በረታበት። ከአንድ ጊዜም በላይ ራሱን ለማጥፋት አስቧል። ይሁንና የመኖር ተስፋው አንድ ቀን ከሰው ልጅ አምባ የመቀላቀል ሕልሙ ጨርሶ አልሞተም። እናም ደግሞ ዛሬን በሕይወት መቆየት እንዳለበት ይረዳል። ሴልኪርክ ከመርከቡ ላይ የተለያዩ ቁሳቁሶችን ይዞ ነበር ደሴቲቱ ላይ የከተመው። ሽጉጥ፣ ጥይቶች፣ ባሩድ፣ ልብስ፣ የመተኛ ቁሳቁሶች፣ ቢላዋ፣ መጥረቢያ፣ ለጥቂት ቀናት የሚያቆይ ምግብ፣ መጠጥና ትንባሆ፣ መጽሐፍ ቅዱስ፣ የአቅጣጫ ጠቋሚ መሣሪያዎችና የሻይ ማፊያ። እነዚህን ቁሳቁሶች ይዞ አድማስ ላይ ቢያፈጥም ግን የመርከብ ደብዛው የለም። ውቅያኖሱ ጭው ብሏል። ባህሩ ባዶ ነው። ጀልባ ነገር ሰርቶ በአቅራቢያው ወዳለችው ሰው ወደ ሰፈረባት ቫለረፓይሶ ደሴት ለመግዘፍ መሞከር ደግሞ አይታሰብም። በስተ ሰሜን 960 ኪሎ ሜትሮች ያክል ትርቃለች እና ሴልኪርካችን የያዘው ምግብና መጠጥ እየተመናመነ ሲሄድ ያለው ተስፋ ምንድን ነው? ምንም ይሁን ምን ዛሬን መቆየት አለበት። ሴልኪርክ በባህር ዳርቻ ቆይታው የያዘው ስንቅ ሲያልቅበት የባህሩ ሞገድ ወደ ባህር ዳርቻ ጠርጎ የሚያመጣቸውን አነስተኛ የባህር እንስሳት በመመገብ ቆየ። የደሴቲቱን የተወሰኑ ቦታዎች ሲያስስ ለመጠጥነት የሚውል ውሃ በማግኘቱ ዕድለኛ ነው። ከዚህም በተጨማሪ ለሥጋቸው አድኖ ሊበላቸው የሚችል ሲል የተሰኙ እንስሳት፣ ፍሬያቸው የሚበላ የተለያዩ ዛፎችን አገኘ። ሴልኪርክ ከዚህ በፊት የእሱ አይነት ዕጣ የደረሳቸውን ሰዎች ታሪክ ያውቃል። ከነሱ አንጻር የእሱ ደሴት ላይ ያለው በረከት እጅጉን የተሻለ ነው። ለምሳሌ ያክል ፔድሮ ዲ ሲራኖ የተባለ ሰው ታሪክ ያውቃል።
ዲሲራኖ ምንም አይነት የሚጠጣ ውሃ የሌለበት ደሴት ላይ ነበር ለ7 ዓመታት ያክል ብቻውን የቆየው። የሚጠጣ ውሃ ሊያገኝ ስላልቻለ የኤሊዎችን ደም እየጠጣ ነፍስና ሥጋውን ሊያቆይ ቢችልም በስተመጨረሻ ግን አብዷል። ሌሎችም ቢሆኑ በሱ ደሴት ላይ ካለው ባነሰ ነገር ለዓመታት መቆየት መቻላቸውን ያውቃል። ስለዚህም ትንሽም ቢሆን መጽናኛ አለው ማለት ነው። ሲልኪርክ አደገኛ አውሬ በመፍራት የደሴቲቱን ውስጣዊ ክፍል ለመፈተሽ አልደፈረም። ኋላ ላይ የዛፍ መገንደስ መሆኑን የተገነዘበው ግዙፍ አስፈሪ ድምፅም የአንዳች አደገኛ አውሬ ድምፅ መስሎት ለወራት በፍርሃት ተሸብሯል። አንድ ወቅት ላይ ግን እጅግ በርካታ የባሕር አንበሳ ሲ ላየን የተሰኙ እንስሳት ከባሕሩ ወጥተው በባሕሩ ዳርቻ አስፈሪ ጩኸታቸውን ሲያሰሙ ሳይወድ በግድ ወደ ደሴቲቱ ውስጣዊ ክፍል ለመግባት ተገደደ። ይሄኔ ነው ከባሕሩ ዳርቻ ይልቅ እዚህ የተሻለ ነገር እንዳለ የተገነዘበው። በተለይ የዱር ፍየሎቹ። እስቲ እዚህ ጋር ላፍታ የባለ ታሪካችንን ታሪክ እንክታና ጥለውት የሄዱት ጓደኞቹን ታሪክ እንቃኝ። በእርግጥም የሲልኪርክ ስጋት ትክክል ነበር። መርከቢቱ ከአንድ ወር የባሕር ጉዞ በኋላ በፔሩ የባሕር ወደብ ሰጠመች። ብዙዎቹም እዚያው ሰጥመው ሞቱ። ካፒቴኑን ጨምሮ የተቀሩት አቅራቢያቸው ወደምትገኝ ደሴት ለመድረስ ቢችሉም እዛው ባሉበት 14 ያክሉ ሞቱ። የተረፉት ለስፓኝ የጠረፍ ጠባቂዎች እጃቸውን ሰጥተው 8ቱ ሊማ ውስጥ ታሰሩ። በዘመኑ እንግሊዝና ስፓኝ ቀንደኛ ባላንጣዎች በመሆናቸው በስፓኞቹ እጅ እስረኞቹ አረመኔያዊ ቅጣት ደረሰባቸው። ካፒቴኑ ከእስር አምልጦ ወደ እንግሊዝ መመለስ ቢችልም ጤናውንም ሀብቱንም አጥቶ ነበር። መጀመሪያ አካባቢ ሲልኪርክ ፍየሎቹን በሽጉጥ ያድን ነበር። ጥይትም ባሩድም ሲጨርስ ደግሞ እያሳደደ ማደን ጀመረ። በእርግጥ ይፈታኝ ነው። እንደውም አንዴ የሚያድናትን ፍየል ሲያሳድድ ወድቆ ለቀናት ራሱን ስቷል። ከሞት ወይም ከከባድ ጉዳት የተረፈው የሚያሳድዳት ፍየል ላይ በመውደቁ ነበር። የሲልኪርክ ሌላ ፈተና አይጦች ነበሩ። ልብሱን እግሩን እየበሉ አላስተኛ ብለውት ነበር። የሚያድናቸውን ፍየሎች ሥጋ እየሰጠ ያላመዳቸው ድመቱ የታደጉት እንጂ። ማለቂያ ያለው የማይመስለውን የብቸኝነቱን ጊዜ ሲልኪርክ ስሙን ደሴቲቱ ላይ ያረፈባትን ቀን በየዛፉ ላይ በመጻፍ ያሳልፋል። እንደ መዝናኛም እንደ ስፖርትም እያደረገ ፍየሎችን እያሳደደ የያዛቸውን ጆሮአቸውን በመቀንጠም ምልክት እያደረገ ይለቃቸዋል። አንዳንዴም በግልገልነት የሚያገኛቸውን የዱር ፍየሎች ሲያድጉ ሮጠው እንዳያመልጡት እግራቸውን በመጠኑ እየሰበረ ይለቃቸው ነበር። ድብርቱን ለመክፈፍ ካረባቸው የፍየል ግልገሎች ጋር እየዘፈነ ቦርቋል። መንፈሱን ክፉኛ የተጫነውን ብቸኝነት ከሁሉም በላይ የገፈፈለት ግን አዘውትሮ መጽሐፍ ቅዱስ ማንበቡ ነበር። ሲልኪርክ ሁሌም ከዚች ደሴት ለመውጣት እንደጓጓ ነው። ሁሌ በደሴቲቱ ከፍታ ቦታ ላይ ወጥቶ ባሕሩን አሻግሮ ይመለከታል። ምንም። አንድ ቀን ግን ያልጠበቀው ነገር፣ 2 መርከቦች መልሕቃቸውን ጥለው ተመለከተ። ደስታውን መቆጣጠር አልቻለም። ወደ ባሕሩ ዳርቻ እየሮጠ ሄደ። መርከቦቹን ሲያይ ግን በድንጋጤ ክው አለ። የስፓኝ መርከቦች ናቸው። ስፓኞቹ ቢይዙት ዕጣው ያለምንም ጥርጥር ወይ ሞት ወይም በጨው ማውጫ ማዕድን ውስጥ ባሪያ ሆኖ መቅረት ነው። ሸሸ ሲልኪርክ፣ እግሬ አውጭኝ አለ። ስፓኞቹ እየተኮሱ ተከተሉት። እንደ እጁ መዳፍ የሚያውቃት ደሴት ሸሸገችው። አሳዳጆቹ ስፓኞች ፈልገው ሊያገኙት አልቻሉም። ከ2 ቀናት በኋላ ደሴቲቱን ለቀው ሄዱ። አጋጣሚው ለሲልኪርክ የማይረሳ ትምህርት ሆነ። ከዛን ጊዜ በኋላ ከፍታ ቦታ ላይ ሆኖ የመርከቦቹን ምንነት ሳያጣራ ወደ ባሕር ዳርቻ መከነፍ የለም። ሲልኪርክ በብቸኛዋ ደሴት ብቻውን ተነጥሎ ዓመታት ተቆጠሩ። 2 ጎጆዎች ሠራ። ልብሶቹ በማለቃቸው በልጅነቱ በአባቱ የቆዳ ውጤቶች ማምረቻው የቀሰመውን ዕውቀት ተጠቅሞ የቆዳ ሱሪ፣ ጃኬትና ኮፍያ ሰፋ። መኝታውን በቆዳ አስቦ ሞቅ ያለች ጎጆ ኖረችው። ልቡ ግን ሁሌም ባሕሩን ተሻግሮ ከሰው የሚቀላቀልበትን ቀን እንደናፈቀ ነው። እናም አንድ ቀን 4 ዓመት ከ4 ወር ያክል ተነጥሎ ከቆየ በኋላ 2 መርከቦች ከሩቅ ተመለከተ። መርከቦቹ የእንግሊዝ መርከቦች መሆናቸውን ሲያረጋግጥ ወደ ባሕሩ ዳርቻ ሮጦ እሳት አቀጣጥሎ ድረሱልኝ አለ። የመርከቦቹ ካፒቴን ጀልባ ልኮ ሲያጣራ ጺሙ የተንዠረገገውንና በሰው ናፍቆት የነደደውን ሲልኪርክን አገኙት። ሲልኪርክ ከደስታው ብዛት መናገር ተሳነው። ከብቸኝነቱ የገላገሉትን መርከበኞች የዱር ፍየሎች እያደን አስተናገዳቸው። ጉዞ ወደ አገር ቤት። ሲልኪርክ ወደ ትውልድ አገሩ ወደ ስኮትላንድ ተመልሶ በተለይም ታሪኩ በመጽሔት ታትሞ ከወጣ በኋላ የብዙዎች መነጋገሪያ ሆነ። እሱ ግን የመንደሩ የቀን ተቀን ሕይወት ደሴቲቱ ላይ በነበረበት ወቅት እንዳንዳች ይናፍቁ የነበረው ከሰው አምባ የመቀላቀል ሕልሙን እውን ሆኖ ሲያገኘው ተራ ሆነበት።
ብቻውን ዘግቶ መቀመጥ ያዘወትር ጀመር። ትዳር ቢመሠረትም የመንደሩ ሕይወት አልተስማማውም ነበርና ድሮንም ሀገሬ ባህር ነው ብሎ ወደ መርከበኝነቱ ተመለሰ። ጥቂት ቆይቶም ከባህር ወርዶ እግሩ መሬት ሲረግጥ የመሠረተው ትዳር እንዳለ ሆኖ ለሁለተኛ ጊዜ አገባ። ብዙም ሳይቆይ ደግሞ እንደገና ወደ ባህር። በዚህ ወቅት ግን ዳግም ወደ የብስ አልተመለሰም። በ1721 በ45 ዓመቱ የነበረባት መርከብ ላይ በተነሳ የቢጫ ወባ በሽታ አረፈ። እዛው ባህር ላይ ተቀበረ። የአሌክሳንደር ሲልክሪክን አስደናቂ ታሪክ ብዙ ይጽፈውታል። ከሁሉም በላይ ግን ዳንኤል ዴፎ የሴት ልጁን የጋብቻ ወጪ መሸፈኛ ገንዘብ ለማግኘት በማሰብ የሲልክሪክን ታሪክ መሠረት አድርጎ የጻፈው ዝነኛ ልብ ወለድ መጽሐፉ ሮቢንሰን ክሩሶ ዘመናትን የተሻገረ ታላቅ የሥነ ጽሑፍ ሥራ ሆኗል። እናም ከሮቢንሰን ክሩሶ አንባቢዎች መሃል አብዛኞቹ ከልብ ወለዱ ታሪክ ጀርባ ያለውን ሲልክሪክን አያውቁትም። ለዚህም ነው በ1966 የቺሊ መንግሥት ቱሪስት ካጠመደልኝ በሚል ሰበብ ከ300 ዓመታት በፊት ሲልክሪክ በብቸኝነት የቆዘመባትን ደሴት የሮቢንሰን ክሩሶ ደሴት ብሎ የሰየማት። ነገሩ ምጸት ይመስላል። አሁን ከሲልክሪክ ይልቅ ሮቢንሰን ክሩሶ ሕያው ነው። ለማካካሻ ያክል ግን ከዚህችው ሲልክሪክ ከቆዘመባት ደሴት ራቅ ያለችው አንደኛዋ ደሴት የአሌክሳንደር ሲልክሪክ ደሴት ተብላ ተሰይማለች።